ስለዚህ የትኛው ነው አንተ ላንተ ምርጡ ተጫዋች ማለት ነው ከሜሲና ከሮናልዶ? ሜሲ ግን በይበልጥ ጎልቶ የታየው ባርሴሎና ነው። ባርሴሎና ላይ ሲሆን ማን አለ? ኢኔስታ አለ፣ ዣቪ አለ፣ ቡስኬት አለ። ከፊት ኔይማር እና እዚህ ጋር እንትን አሉ የኡራጋው ሱዋሬዝ አለ። ኋላ ላይ ስትሄድ ደግሞ ዳንኤል ቬስ፣ ማርኩዌዝ፣ ፒዮል ምናምን አሉ፣ ፔድሮ ምናምን ነገር ምናምን አሉ። ሶዚ ሜሲ እዚህ ጋር ገነው ለመውጣት ምንም ችግር አልነበረበትም። የተደራጀ ቡድን ነው። ሮናልዶ ጋር ደግሞ ስትመጣ ሮናልዶ የትኛውም የእግር ኳስ እንትን ውስጥ ሄዶ ተጫውቷል። ስኬቱን ምኑን አሳክቶ ነው የመጣው። ግን ብቻው ከፖርቱጋል መጣ ዩናይትድ ገባ አሳካ። ከዛ ሄደ ሪያል ማድሪድ አሳካ። ጁቬንቱስ ሄደ አሳካ። አሁን ደግሞ አረብ ሀገር በሙሉ የወሰዳቸው እሱ ነው አሳካ። አሁን ሜሲ ከባርሴሎና ሄደ እዛ ጋር ነበር ከእነንተና ጋር ያለውን ነገር እናውቃለን። ከዛ ወደ አሜሪካ ሄደ። ይሄ ልጅ ግን አሁን ሁሉንም ሊጎች እንትን ብሎ ደግሞ አረብ ሊግ ሄዷል። አሁንም እየሰራ ነው። አሁን እነሱን እንትን ስል ይሄ በተፈጥሮ ጸጋ ያለ ነው። ይሄ ደግሞ የተፈጥሮ ጸጋ ላይ የራሱን ልፋት ጨምሯል። ሜሲ የተፈጥሮ ክህሎቱና ችሎታውና ድሪብሊንጉና የሚያገባቸው ነገሮች የእግር ኳስ ልክ እንደ ሮናልዲኒዮ ደስ ይለኛል። የሮናልዶ ደግሞ ጥረት፣ አይበገሬነት፣ በየቦታው የሄዶ ጀግንነት ማሳየት፣ የሪከርድ ባለቤትነት፣ ብዙ ነገር ጥንካሬን በምንም አይደለም እግር ኳስ ተጫዋች በየትኛው ቦታ ብትቀመጥ ስኬታማ እንድትሆን የሚያሳይ ነው ሮናልዶ። ስለዚህ ሮናልዶ በቃ እኔ የማስቀምጥበት መንገድ ነው ነገርኩ እንጂ ይሄ ኳስ እንዳይ ያደርገኛል። ይሄኛው ደግሞ ኳስማ ያለውን ግን ልፋትና ድካም ጥረትና ምን ያለምንም ደጋፊ መቻል እንደሚችል ያሳያል። ስለዚህ ሁለቱም ጋር ነኝ እኔ። አንዱን ማበላለጥ የሚባል ነገር የለም። ማበላለጥ የሚባለው ነገር እነዚህ